ክብር ለኢየሱስ ይሁን። ባለፈው ጊዜ ያነሳናቸው ሐሳቦች አሉ እያየን ያለነው የዕብራውያን መጽሐፍ ሁላችሁም እንደምታውቁት ምዕራፍ 11 ቁጥር 20 ላይ ያለው የኃይለ ቃልን ነው እያየን ያለነው። ይስሐቅ በተስፋ ተመልክቶ ወደፊትን አይቶ ወደፊታዊ ሆኖ ወደፊትን አይቶ ልጆቹን በምን ባረከ አልን? በእምነት ባረካቸው እና ያን በረከት እያየን ነው ያለነው። ላለፉት እንግዲህ ኦልሞስት ይሄ ሶስተኛ ሳምንት ነው እቺ ቁጥር ላይ ብቻ እየቆየን ያለነው። ምንድን ነበር በረከቱ? ምንድን ነበር የሆነው? በተለይ የዘፍጥረት ምዕራፍ 25 እና 27ን በደንብ ነው አድምተን ያየነው። እንዲሁም 47 እና 48 እንደዚሁ ነካ አድርገን አልፈናል እና በዚህ ውስጥ ሁሉ ታሪካዊ ዳራውን እንደዚሁም ደግሞ በተለይ ደግሞ ያዕቆብ የጣለውን ነገር አይተናልና ዛሬ ሙስሊም እንገባበት የአዲስ ኪዳን ምልከታውን ነው። ምንድነው ታዲያ የዕብራውያን ጸሐፊ አዲስ ኪዳን ላይ ይሄንን ማምጣት ለምን አስፈልገው? ኦኬ አሁን የምናየው ዛሬ ይሄንን ነው። ለምንድነው አዲስ ኪዳን ላይ አምጥቶ ይሄንን ነገር ማስፈር ያስፈልገው? ለምንድነው ብለን ይሄንን ነው በተቻለን መጠን ዛሬ የምናየው። ሉዓላዊ ምርጫ የሚባልን ሐሳብ እናነሳለን። እግዚአብሔር ሉዓላዊ ምርጫ አለው እና ለሰዎች ምርጫ የሰጠ ጌታ ምርጫ የለውም ማለት አይቻልም አይደል? ልንገድበው እንችላለን ወይ? አንችልም። ስለዚህ እሱን እናያለን። በአጭር በተቻለ መጠን አጠር አድርጌ ነገሮችን ለማሳየት እሞክራለሁኝና ታዲያ ይሄንን ክፍል የዚህን የያዕቆብንና የኤሳውን መጽሐፍ አንስቶ ጳውሎስ በሮሜ መጽሐፍ ላይ ያሰፈረውን ነገሮች እናያለን። እስቲ ቶሎ ብለን እሱን እናውጣና ምዕራፍ 9ን ላሳያችሁ። መጀመሪያ እሱን እናያለን። እሺ እሱን እናያለን። የሮሜ መጽሐፍ ምዕራፍ 9 ቁጥር 10 ጀምረን እስቲ እሱን እንይና ከዛ በኋላ አንዳንድ ሐሳቦችን እናነሳለን። እንደዚህ ይላል፣ ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ምንም ክፉ ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደዱ፣ ኤሳውን ግን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለ ወይ? አይደለም ይላል እና በአጭር ቃል ጳውሎስ ይሄንን ቃል እመጣበታለሁ፣ ግን እንደው በአጭር ቃል እያለ ያለው አንድ ነገር ነው። እግዚአብሔር እንዲህ አድርገ ስራ እንደዚያ አድርገ ስራ አይባልም እያለ ነው። አይባልም። እሱ እንደወደደ ሊሰራ እንደፈቀደ ሊሰራ ይችላል። ማንም እንዲያርግ ብሎ የሚለው የለም። በአጭር ቃል ማለትና ጥያቄ እንደምታነሳው አስባለሁ። ብዙዎች ይሄ ክፍል ለብዙዎች ጥያቄ ስለሆነ ማለት ነው። ለብዙዎች ጥያቄ ሆኗል ይሄ ክፍል። በጣም ብዙዎች የእግዚአብሔርን ሐሳብ ሉዓላዊነቱን ሲያነሱ የሚያነሱት የመጀመሪያ ክፍል እንዴ እግዚአብሔር በሆድ እያለ እንዴት ጠላው ይላል ብለው ይጠይቃሉ። እናንተም ከጠየቃችሁ ችግር የለውም። ምክንያቱም ይሄ የእናንተ ብቻም ጥያቄ አይደለም ማለት ነው። የእናንተም ብቻ ጥያቄ አይደለም እና መገደብ የሚፈልግ ማለት ይሄ የእግዚአብሔርን ፈቃድ ከማወቅ በቅንነት ከተጠየቀ ማለት ነው። የእግዚአብሔርን ፈቃድና ዓላማ ለማወቅ ጥረት ከሚያደርግ ሰው አእምሮ የሚወጣ ጥያቄ ነው ይሄ ጥያቄ ማለት ነው እና እግዚአብሔርም የማይናደድበት መልስ ያለው ጥያቄ ነው ለሚጠይቅ ሰው ማለት ነው እና በእኔና በእናንተ የተጀመረ አይደለም። ስለዚህ ብዙ እውነቱን ልንገራችሁ ማለት እውነት ይሄን መጽሐፍ ሳጠና ያየኋቸውን አንዳንድ ነገሮች በነገራችሁ ደስ ይለኛልና ይሄ ሉዓላዊ ምርጫ የሚባለው ሐሳብ የእግዚአብሔር ፍትህና ፍትህ እግዚአብሔር ፍትሃዊ ነው ብለን የምንለው ማለት ነው። የእግዚአብሔር ፍትህና የእግዚአብሔር ፍትህ የእግዚአብሔር ሉዓላዊነት እንዲሁም የሰው ስሜት የሚጋጩበት ክፍል ነው። የሚላተሙበት ክፍል ነው
እንዲህ ቀላል ክፍል አይደለም። እንደዚህ ዝም ብለን የምናልፈው ክፍል አይደለምና እነ ይስሐቅ ያሳለፉት ነገር ነው። እነ ይስሐቅ እያዩ የጠበቁት ነገር በአዲስ ኪዳን ሲመጣ መልክ የቀየረ ነገር ነው የምነግራቸው። መልክ የቀየረ የእግዚአብሔር ሐሳብ ነው እና ችግር የሚሆነው የእግዚአብሔር ፍትሃዊነት ወይም ሉዓላዊነቱን ብቻ ጠይቀን የዘላለም ዕውቀቱንም ካልጨመርንበት ነው። አሁን ይሄን እንድታዩልኝ ዛሬ የምፈልገው በደንብ ወገኖች በደንብ አድርጋችሁ ስሙኝ። ማለት እርግጠኛ ነኝ እዚህ ያለን ሰዎች ሁሉ በእግዚአብሔር ቃል ለማደግ የመጣን ሰዎች ነን። ስለዚህ የሆነ ነገር ብቻ ፈልገን የመጣን ሳይሆን በእግዚአብሔር ቃል ለማደግ እስከመጣን ድረስ ሐሳቡ ይዘን በጣም የሚያስፈልገን በዚህ ዘመን ደግሞ የእግዚአብሔር ቃል ሙላት ነው። ስለዚህ በደንብ እንድትሰሙ ይፈልጋለሁ። አደራችሁን እንዳያልፋችሁ በደንብ አቴንሽን ሰጣችሁኝና ስንቶቻችሁ በትሬን ሄዳችሁ ታውቃላችሁ? በትሬን ብዙ ሰው ሄዷል። ብዙ ሰው ሄዷል። ትሬን ፕሪዴስቲንድ እንደሆነ የምታውቁ ሰዎች ስንቶች ናቸው? ፕሪዴስቲንድ ማለት አስቀድሞ የተወሰነ አድራሻ እንደሚሄድ የምታውቁ ስንቶች ናቸው? አስቀድሞ የሚሄድ እናንተ ናችሁ ይላችሁ። አሁን ብዙ ሰዎች ከዚህ ተነስተው ስለሚረዱ ነው ይሄ አስቀድሞ መወሰን ወይም ደግሞ ፕሪዴስቲኔሽን የሚባለው ወይም ደግሞ የእግዚአብሔር ሉዓላዊ ምርጫ የሚለው ነገር ለሰው ግራ የሚገባው ከራሱ አንፃር ተነስቶ የእግዚአብሔር ሉዓላዊ ፈቃድ መመለስ ስለሚፈልግ ነው። ከራሱ አንፃር ማለት ምን ማለት ነው ካላችሁኝ፣ ለምሳሌ ገና ነገ ጧት ለሚሄደው ከሆነ ቦታ ተነስቶ ከዚህ ተነስቶ ለምሳሌ ከዩኒየን ስቴሽን ዲሲ ኒውዮርክ የሚሄደው አንድ ትሬን ስንት ሰዓት ላይ እንደሚነሳ በማን እንደሚነዳ ስንት ሰዓት ላይ እዛ እንደሚደርስ የታወቀ ነው አይደል? ይታወቃል እኮ። ነገር ግን አሁን እዚህ ውስጥ ያለን በሙሉ የሆነ ቦታ መሄድ ብንፈልግ የምንሄድበትን ሰዓትና የምንሄድበትን ቦታ መቼ እንደምንሄድ የምንወስነው እኛ ነን። እየገባችሁ ነው? ስለዚህ አሁን ከኔ አንፃር ተነስቼ ነገሩን ከጠየቅኩኝ ችግር ውስጥ ልገባ ነው። ለምን አንተ በሌላኛው ትሬን ለምን ሌላ ሀገር ትሄዳለህ? እኔን በአንደኛው ትሬን ለምን ሌላ ሀገር ትሄዳለህ ልንባባለሁ። ይኸውላችሁ እግዚአብሔር ያዘጋጀው ነገር መጀመሪያ የተዘጋጀው ነገር ገና ዘፍጥረት መጽሐፍ ላይ የሰው ልጅ በኃጢአት በወደቀ ጊዜ እግዚአብሔር የድነትን መንገድ አዘጋጀ። በክርስቶስ ኢየሱስ የሚሆነውን መዳን አስቀድሞ ተናገረ። ስለዚህ ሰዎች እየመጡ ያንን በዛ ልክ እኔ ሄጄ አንድ ቦታ ላይ የምፈልግበት ቦታ ለመሄድ ጊዜና ሰዓቷን መርጬ በዛ ትሬን ፕሪዴስቲንድ የሆነው ቦታ እንደሚሄድ ሰዎች በክርስቶስ ኢየሱስ ውስጥ መምጣትና መወሰን መሄድ መግባት ሲፈልጉ በዛ ውስጥ ያለውን ህይወት ይካፈላሉ ማለት ነው። ፕሪዴስቲንድ በሆነ ባስ ውስጥ ስትገባ ያ ፕሪዴስቲንድ የሆነው ቦታ እንደሚሄድ በክርስቶስ ኢየሱስ ስትገባ ፕሪዴስቲንድ ትሆናለህ። ስለዚህ የሚጋጭ አይደለም። የእግዚአብሔር ሉዓላዊ ሐሳብ ከእግዚአብሔር የዘላለም አጀንዳ ጋር የሚጋጭ አይደለም። እና ትልቁ ችግር እንዳልኳችሁ ከኛ ማንነት ተነስተን አንዳንድ ነገሮችን ስለምንፈታ ወይም ደግሞ ልንፈታ ስለምንሞክር ነው ችግር የሚገባብን። እና የኤሳው ነገር ሲነሳ አንዳንድ ሰዎች ብዙ ጊዜ ሲጠይቁ ያየሁት እንዴ ታዲያ በወድ ካለ ያለ ከሆነ እግዚአብሔር እንትን ያለው ለምንድን ነው ታዲያ እግዚአብሔር እንደዛ አድርገው የፈጠረው? ይኸውላችሁ እግዚአብሔር የፈጠረው ኃጢአት የሌለበትን ሰው ነው። ልክ ነኝ አይደል? የሰው ልጅ ሲፈጠር ኃጢአት ነበረው እንዴ? አይደለም። ሞትን እኮ የሞተው እኮ ስለበላ ነው። ባይበላ ሞት ነበረ? አይሞትም አይደል? የህይወትም ዛፍ እኮ ነበረች እኮ። የሰው ልጅ የህይወት ዛፍ መብላት ስላልፈለገ ነው። ምን መሰላችሁ? እግዚአብሔር ምርጫ እንዳለው ሰው ምርጫ አለው። ስለዚህ እግዚአብሔር ይኸውላችሁ በጣም ኮር የሆነ ነገር ነው የምነግራችሁ። እግዚአብሔር የሰጠንን ምርጫ ስለሚያከብር በእኛ ነገር ውስጥ እግዚአብሔር እያስገደደ ስለማያስኬድ ገና ከሆድ ስትወጣ እግዚአብሔር በዘላለማዊ ዕውቀቱ ሊያውቅ ይችላል። ኤሳው የታየው በሆድ ሆኖ ነው። ገና በሆድ ሆኖ ምን እንደሚሆን የታየው ምን ነበር ያለው? ባለፈው ዊክ ምን ነበር የሆነው? ቀይ ኤዶም አይደለ?
ኤዶም ምንድን ነበር ብለን ነበር? የዓለም ንገሩኛ። ኤዶም ምን ነበር የሆነው? የዓለም ምሳሌ አይደል? ልክ ነኝ? ከኔ ጋር ናችሁ? የዓለም ምሳሌ ኤዶማዊነት ዓለማዊነት እንደሆነ ተነጋግረናል ባለፈው ዊክ። እና የዕብራውያን ጸሐፊ እንደውም ስለሱ ሲናገር ምን አለን? በምስር ወጥ በኩርነቱን ከሸጠው ማን ነው እኮ? ይሄው የዕብራውያን መጽሐፍ ላይ ያለው ባረካቸው ያለን የዕብራውያን ጸሐፊ፣ ልጆቹን ባረከ ያለን የዕብራውያን ጸሐፊ ምዕራፍ 12 ላይ ሲሄድ ምን አለን? በምስር ወጥ በኩርነቱን እንደሸጠ እንደ ኤሳው እንዳትሆኑ ምን በሉ አለ? ምን በሉ አለኝ አለን? ተጠንቀቁ ተጠንቀቁ። እና የእግዚአብሔር የመጨረሻ የሉዓላዊነቱ ጥግ ወገኖቼ ሆይ የእግዚአብሔር ምርጫ ወይም ደግሞ እግዚአብሔር ይመርጣል ብለን ስንል እግዚአብሔር ያንተን ማንነት የሆነ ነገር ውስጥ እየከተተ በግድ ሳይሆን እግዚአብሔር ባሰመረው መስመሩ ስትሄድ የዛን ጊዜ እግዚአብሔር በአንተ ህይወት ይሰራል ማለት ነው። ስለዚህ ወዶ ነው የጣለው። ዛሬም ጩኸታችን ወይም ደግሞ እግዚአብሔር የሚጮህ በኔ ውስጥ ሆኖ አንድ ነገር ነው። የከበረ ነገር የተሰጠን ሰዎች ያን ነገር ይዘን እንድንሄድ የእግዚአብሔር ፈቃድ ነው። እስቲ አሜን በሉ እስቲ፣ አሜን በሉ እስቲ። እና የዕብራውያን ጸሐፊም ተጠንቀቁ ያለው በነገራችን ላይ አንዳንድ ነገሮችን አየሁኝ። ይህንን 9:13 ማለት ነው እንዴት አድርገው አባቶች ፈቱት? እውነት አሁን ያልኳችሁ ነገር እውነት ነው ወይ ብዬ አሰብኩኝና የኢራኔስ ኦፍ ሊያንስ የሚባለው የሁለተኛ ክፍለ ዘመን ላይ የነበረ አባት እንደዚህ ብሎ ፈታው። our God ይላል፣ our God one and the same is also their God who knows hidden things. ይሄ በሁለተኛ ክፍለ ዘመን የተጻፈ ነው። በደንብ ስሙኝ። who knows hidden things, who knows all things before they can come to pass, and for this reason he has said, Jacob have I loved, but Esau I hated. Okay? ሁሉን ነገር ከመሆኑ በፊት ምን አድርጎ አስቀድሞ የሚያቅ ስለሆነ ብሎ አስቀምጦታል። እስቲ የሚያቅ ስለሆነ በሉ እስቲ። ስለዚህ ይኸውላችሁ የዘላለም ዕውቀቱ እግዚአብሔር የሚጠፋውን አይቶ መናገሩ እግዚአብሔር እንዳጠፋው መቆጠር የለበትም። ባጭር ቃል አገኛችሁኝ? አሁን ሆድ ውስጥ እንዳለ እግዚአብሔር አይቶ የተሰጠውን ነገር እንደማያከብር አውቆ እግዚአብሔር አስቀድሞ መናገሩ እሱን ሳይሆን አሁን እንደውም ሌላኛው አባት አምብሮስ የተባለውን አባት ባነብላችሁ ወይም ባመጣላችሁ እንደዛ ነው የሚለው። ምንድነው የሚለው? የተሰጠውን ነገር ባለማወቁ የጣለ ነው ይለዋል። ባለማወቁ የጣለ ነው። እግዚአብሔር የፈጠረውን ፍጥረት አይጠላም። እሱን ፐርሰናሊ ሰውየውን አይደለም የጠላው፣ ኃጢያቱን ነው የጠላው ይለዋል። ኃጢያቱን ነው የጠላው። በእግዚአብሔር ዘንድ እግዚአብሔር የፈጠረውን እንዴት ይጠላል? ጠላው የሚለው ጥላቻን አይደለም፣ አስቀድሞ አይቶ የሚሆነውን ነገር አይቶ ነው። ስለዚህ መመለስ ነው ማለት እድል የላቸውም ወይ? አላቸው። እድል ነበራቸው። እድል ነበረው። ኤሳው በጣም ብዙ እድል አግኝቶ ነበር። ለመነ። ሰውየው ስለማያስተውል ነው እንጂ በጣም ብዙ ልመና ለምኗል። መጨረሻ ላይ 2 ጊዜ ለምኗል። እባክህ ስጠኝ ብሎ ግን ከጣለ በኋላ መሆኑ ነው። ኦኬ ይሄ ታዲያ ከኛ ወንጌል ጋር ምን ያገናኘዋል? ጥያቄ ምንድነው የሚያገናኘው ከኛ ወንጌል? ወንጌል ወገኖቼ ከውስጥም ከውጭም ፈተና የበዛበት ነበር ወደኛ ለመድረስ። እስቲ ስንቶቻችሁ ታውቃላችሁ ወንጌል ወደኛ ስል ይገባችኋል? ወደ አህዛብ ማለት ነው። ወደኛ እንዴት እንደደረሰ የምታውቁ ስንቶቻችሁ ናችሁ? እስቲ እጃችሁን ላይ በምን አይነት ፈተና እንደደረሰ ታስታውሳላችሁ? ምን ዋጋ እንደተከፈለ እናንተ ጋር እኔ ጋር ለመድረስ ወንጌል አላችሁ? ከኔ ጋር አላችሁ አይደል? ታስታውሳላችሁ ምን ያህል ዋጋ እንደተከፈለ ወንጌል? በነገራችን ላይ ይሄ የተስፋ ቃል ባይኖር ኖሮ ወንጌል እኛ ጋር ይደርስም ነበር።
ፊልጶ ባይኖር ኖሮ እስቲ የገባችሁ ሰዎች ይኸውላችሁ ታናናሽ ተብሎ በመጽሐፍ ቅዱስ ላይ የተጻፉት እኛ ነን። አህዛብ ናቸው ታናናሽ የተባሉት። ወንጌልን ለአህዛብ ለማድረስ ወንጌላውያኑ የመጀመሪያዎቹ ወንጌላውያን ወገኖች ቁርጠኞች አልነበሩ። አሳያቸዋለሁ። በጣም በብዙ ትግል ነው ወንጌል ወደኛ የደረሰው። ይሄንን የከበረውን ወንጌል እንዲያደርሱ እድል የተሰጣቸው ሰዎች ፈቃደኞች አልነበሩ። በግድ ነው ወደኛ የደረሰው። እነዚህ የኛ አባቶች ናቸው ያሏቸው ሰዎች ያኔ በዛን ጊዜ አርገውት አሁን ይሄ ዕብራውያን ጸሐፊ ያነሳውን ነገር አርገውት ባያልፉ ኖሮ እውነቴን ነው የምላችሁ ወንጌል ወደኛ አይመጣም ነበር። ኦኬ አሳያቸዋለሁ ምን እያልኩ እንደሆነ። ይኸውላችሁ በአብርሃም ጊዜ የዘገየ የመሰለው ተስፋ የዘገየ የመሰለው ጊዜ አብርሃም ሌላ በኮራ መጣ አይደል? ተስፋው ዘገየ። ምክንያቱም በዘርህ አይደል የተባለው? በዘርህ የተባለው ተስፋ ሲዘገይ አብርሃም ሌላ ጋር ገባና አጋር ገባና እስማኤልን አመጣ። እግዚአብሔር ግን ምን አደረገው አለን? ፊልጶ አደረገው። ተስፋ የተሰጠው እስከሚመጣ ድረስ ያኛው በኩሩ ይውላችሁ ባጭር ቃል በደም የሆነ ወይም ደግሞ በዘር የሆነን ነገር እግዚአብሔር አስወገደ ከመንገድ እና በቃል ኪዳን እንዲሆን በተስፋ እንዲሆን ብቻ እግዚአብሔር ፈለገ። ስለዚህ ምን ማድረግ ጀመረ? ገለበጠው። ያዕቆብ ጋር ሲመጣ ይስሐቅ ጋር ሲመጣ ይስሐቅ እኔ አንዳንድ ጊዜ ውይ ጌታ ኢየሱስ በእውነት በነገራችን ላይ መጽሐፉን ባጠናችሁ ቁጥር የእግዚአብሔር ሉዓላዊነት የሰው ምስኪንነት ወይም ደግሞ የሰው አለማወቅ እንዴት እየገባችሁ እንደሚሄድ ሰምቷል እኮ ማለት ታላቁ ለታናሹ ይገዛል የሚለውን እኮ በርብቃ ሆድ ውስጥ እኮ እግዚአብሔር እኮ መቼም ተናግሯታል። ሳትናገር ለባሏ ትቀራለች እንዴ? አብረው እየኖሩ አንድ ቤት እየኖሩ ያውቃል እኮ ይሄንን የእግዚአብሔር ፈቃድ እንደሆነ ያውቃል። እስቲል ግን የሚጠብቀው ማን ነው? ታላቁ ነው የሚጠብቀው። በረከቱ ማስተላለፍ የሚፈልገው ለታላቁ ነው። ግን በዘመናት መካከል በምንም ይሁን በምንም የእግዚአብሔር ሐሳብ እንዳይቋረጥ የሚፈልግ እግዚአብሔር ይሄ ሰውዬ በጃጀበትና ምንም መለየት በማይችልበት ነገር ጊዜ የእግዚአብሔር ሐሳብ በግድ ተፈጸመ። ስለዚህ ታናሹ ፊልጶ ተደረገና ታናሹ የቃል ኪዳኑ ባለቤት ሆነ። የሚያስደንቀኝ ግን ወገኖቼ ሆይ በእውነት ነው የምላችሁ ይኸውላችሁ አሁን እኛ ጋር ወንጌል የደረሰበት በዚህ መንገድ ነው። እኛ የምንናገረው ወንጌል በዚህ መንገድ የደረሰ ነው። ግን ያዕቆብ ጋር ግን ሲመጣ ግን ምን መጣ? ልዩነት መጣ። ልክ ያዕቆብ ጋር ሲደርስ ልዩነት መጣ። ምን አይነት ልዩነት ነው የመጣው? ያዕቆብ አያችሁ እሱም ከመጣበት ነገር የተነሳ ወደ ኋላ ዞር ብሎ ሲያይም የአባቱን ሁኔታ ሲያይ ያዕቆብ አለ እስቲ በሉ እስቲ አንድ ጊዜ ጮክ በሉ ነው ሁላችሁ በሉ እስቲ ይኸውላችሁ እውነቴን እኮ ነው የምላችሁ አንዳንድ ጊዜ ቆም ብሎ ኖ ለማለት ያስፈልጋል። በእግዚአብሔር ጉዳይ ላይ ሲመጣ ወገኖች ሆይ መጣና ዮሴፍ ልጆቹን ይዞ መጣና በልጫን ሲለው ትዝ አለው። እግዚአብሔር በዘር ሐረግ ውስጥ እንዴት ፊልጶ እያደረገ እንደመጣ ትዝ አለውና ኖ አለ። አረ እንደሱ አለ እንዲህ ነው እጅህ ቢባል ነው ከእግዚአብሔር ጋር አልጣላ። ታናሹ ነው በረከት ሊወስድ የሚገባው። አዞረው መልሶ ይላል መጽሐፉ። ወገኖቼ ሆይ እንዲህ በትግል ነው ወንጌል ራሱ ወደኛ የመጣው። አሳያችኋለሁ ምን እያልኩ እንደሆነ እና መንፈስ ቅዱስም እንዲህ ታግሎ ይውላችሁ ልክ በረከቱ ወደ እነዚህ ወደ ታናሽ እንዲሄድ ወደ ታናናሾቹ እንዲሄድ የእግዚአብሔር ሐሳብና ትግል እንደነበረበት ሁሉ ወንጌል ወደኛ ሲመጣም በትግል ነው። ማንም ደስተኛ አልነበረም። ከባድ ነው። በስጋ እኮ ወገኖቼ በጣም ከባድ ነው። ጳውሎስ እኮ ከፍተኛ የሆነ ችግር ውስጥ ነው የገባው። በዚህ ምጥ እኮ ነው የያዘው። ምጥ እንዴት አድርጎ ይሄንን ነገር ብሬክ እንደሚያደርገው ለወገኑ በጣም ነው የጨነቀው የነበረው። ምክንያቱም የሕግ ሰው ነው። በገማልያል ሀገር ስር ቁጭ ብሎ የተማረ ሰው ነው።
ይህንን ሐሳብ ይዞ ሄዶ ለወገኖቹ እናንተ ባለመታዘዛችሁ ምክንያት እግዚአብሔር ወደ አሕዛብ እኮ ዞረ ፊቱ ለማለት ጭንቅ ነበረ ለሱ አይደል? ታስታውሳላችሁ? የሮሜ መጽሐፍ እዛው ልውሰዳችሁ ምዕራፍ 9 አላችሁ አለን በሉ እስቲ አለን። ሃሌሉያ ክብር ለኢየሱስ ይሁን። ሐዘኑን ተመልከቱ። ብዙ ወንጌል ለአሕዛብ በሆነበት ጊዜ እንደዚህ አለ። ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነት እናገራለሁ። ለምን መሰላችሁ? እነዚህ ሰዎች ቁጥሩን ወረድ በሉና ቶሎ በለኔ ወረድ ብላችሁ እናንተ አንብቡት እና ምንድነው የሚለው? እነዚህ እኮ ማለት የቤተ መቅደስ ስርዓትም ለነሱ እነዚህ እንኳን እናንተ እኔና እናንተው የምናጠናቸው አባቶች ለነሱ ናቸው። ለነሱ አባቶች ለነሱ ናቸው። የቤተ መቅደስ ስርዓት ለነሱ ነው። ቃል ኪዳን ለነሱ ነው። ኢየሱስ እንኳን ከአይሁድ ከነሱ መጣ። ሁሉ ነገር ለነሱ ነው እና ምጥ ይዞኛል ስለ ወገኖቼ። ለምን ከተባለ ቁጥር 7 እና ቁጥር 8 ለምን ከተባለ ቁጥር 7 እና ቁጥር 8 ምን ይላል? ቁጥር 7 እና ቁጥር 8 የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። እንዴት ከባድ እብድ ነው እንዴ የሚያስብል ትምህርት እኮ ነው። ምን እያለ ነው? ጤነኛ አይደለም እንዴ ጳውሎስ የሚያስብል ትምህርት ነው ወገኖቼ። ወይ ከባድ ብሬክ ስሩ ነው ይዞላችሁ የመጣ አትገቡም ማለት ከስጋ ስለመጣ የአብርሃም ነኝ ልጅ ስላልክ ምን የለም ምን ሆኗል? ታላቁ ለማን ይሆናል? ለታናሹ ምን ይላል? ይገዛል። አለፋት እስራኤል እምቢ በማለቷ አለፋት ወገኖቼ። ወይ እምቢ አለ። በነገራችን ላይ እምቢ በማለቷ እንዳለፋት አንድ ነገር ላሳያችሁ። በነገራችን ላይ አንድ ነገር ብቻ ብዬ ልለፍ። ጴጥሮስ ራሱ እኮ ለአሕዛብ እኮ ወንጌል ለመስበክ እኮ ደስተኛ አልነበረም። ታውቃላችሁ አይደል? ስንቶናችሁ ነው የምታውቁት? አይደለም እኮ የሐዋርያት ሥራ ምዕራፍ 10 አጥኑ። በእውነት የሐዋርያት ሥራ ምዕራፍ 10 አጥኑ። ደስተኛ አልነበረም ጴጥሮስ። የመቶ አለቃ ቆርኔሌዎስን በጣም ሰውየው እኮ መልካም ሰው ነው። አሕዛብ ነበረ ግን የሚገርም ሰው ነው ቆርኔሌዎስ። በጣም ስብዕና ያለው እንደ ባለስልጣን እንኳን የባለገ ሰው አይደለም። በጣም ጥሩ ሰው፣ የሚጸልይ ያለውን የሚያካፍል ለድሃ የሚሰጥ በጣም ቅን ሰው፣ ቀን ከማታ የሚጸልይ ሰው እና እግዚአብሔር ተገለጠለትና አንድ ጴጥሮስ የሚባል አለ የኔ አገልጋይና እሱ ይመጣል ያለውን ነገር ያሳይሃል። ኦኬ ንስሐ ትገባለህ ማለቱ ነው። በሌላ አባባል ወንጌል ይደርሳል ማለቱ ነው። የሚጸልይ ሰው ነው። ቃል ኪዳን አለው የለውም፣ ግን የሚጸልይ ሰው ነው እና እንትና ማን ነው ጴጥሮስ እየጸለየ ያለ ደከመው አረፈ እና ምግብ ሊዘጋጅለት ሲል እንደው በተመስጦ ይለዋል። እንግዲህ አይ ቲንክ ይሄ በጸሎቱ ስለነበረ የጸሎት ነገር ስሜት ይመስለኛልና በተመስጦ ሳለ የሆነ ራእይ ነገር ዊርድ የሆነ ራእይ ነገር አየ እና ምንድነው ከላይ የሚመጣ የተጠቀለለ አራት ማዕዘን የሆነ ነገር ያያል። በነጭ ሸማ የተጠቀለለ ነው። ከዛ በኋላ እሱን እያየ ያለ ወፎች እንደገና ደግሞ የሚበሩ ነገሮች አራት እግር ያላቸው ነገሮች ምናምን ከዛ ጋር አብሮ ሲወርዱ ያል እንዴ በጣም ምንድነው ይሄ ነገር ብሎ እያየ ያለ አርደ ብላ የሚል ድምጽ ሰማ። አርደ ብላ ጌታዬ አልበላም እኔ ባዕድ የሆነ ነገር ነክቼ አላውቅም። ምን እያልከኝ ነው? አርደ ብላ እኔ ነኝ ያልከው? ኧረ አልበላም። ምን እያልከ ነው? አልበላም። እግዚአብሔር የቀደሰው ምን እንዳትል አታርክስ። በዚህ ሁኔታ ነው የነቃው እና ምንድነው ያየውት እያለ ያለ ቆርኔሌዎስ ባለስልጣን ስለነበረ የላካቸው ሰዎች በሩን አንኳኩ ይላል መጽሐፍ። እና በሩን አንኳኩና እዚህ ቤት ጴጥሮስ የሚባላል? አዎ እኔ ነኝ። መቶ አለቃ ነው የላከን ቆርኔሌዎስ ታስፈልጋለህ። መቼስ እምቢ አይባል። ትዝ አለው ያ ነገር። ተነስቶ እዛ ሮጦ ሄደ ከነሱ ጋር
ሲሄድ ቆርኔሌዎስ በእግሩ ስር ወደቀ። ከዛ በኋላ ያለው ነገር ታስታውሳላችሁ አይደል? ልክ ከዛ ከገባ በኋላ እንደዚህ አለ። በግድ መሆኑ የምታውቁት ላንብብላችሁ ምን እንዳለ ከእነርሱ ጋር የተነጋገረ ገባ። ብዙዎችም ተከማችተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ ሰማችሁት አይደል? እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ አለ። አያችሁ፣ እግዚአብሔር ምን አደረገኝ? አሳየኝ። ስለዚህ አሕዛብን እንዲቀርብ የተደረግኩት በምንድን ነው እያለ ነው? ባጭር ቃል በምንድን ነው ያለው? በግድ ነው። እና ጳውሎስም የዕብራውያን መጽሐፉን ማነው የሐዋርያት ሥራን ስትመለከቱ እንደዚህ ይላል ምዕራፍ 13 ላይ። እንዴት ነው ታዲያ እነዚህ ጳውሎስስ እንዴት ፈቃደኛ ሆነ ብላችሁ ብትሉ እንደዚህ ይላል። ጳውሎስና ባርናባስ እንግዲህ በተለይ ምዕራፍ 15ን አንብቦት ይሄ የመጀመሪያው የኢየሩሳሌም ጉባኤ የሚባለውን የመጀመሪያው ጉባኤ በዚሁ ምክንያት የተፈጠረ ነው። በነገራችን ላይ እነ ጳውሎስ ይሄ ነገር ምዕራፍ 13 ላይ ይሄንን አንብብለን ጳውሎስና ባርናባስ ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል ከገፋችሁትና እስቲ ከገፋችሁትና በሉ እስቲ አንድ ጊዜ በደንብ ድገሙ። አዎ ከገፋችሁትና የዘላለም ሕይወት እንዳይገባችሁ እስቲ እንዳይገባችሁ በሉ። አዎ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። ለምን ካለ ነው እዛው ከታች ቁጭ አድርጎታል። ምን ብሎ ለምን ካለ እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ አድርጌሃለሁ ብሎ አዟልና ታዘናል። ጌታም ታዟል። ለዓለም ነው እሱ የመጣው። ናምቢ ካላችሁ አይገባንም ሕይወት ካላችሁ ምን እንላለን? ዘወር እንላለን። የሚገርመኝ ቁጥር 48 ተመልከቷት። የሚገርመኝ ቁጥር 48 አሕዛብም ይላል አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወት የተዘጋጁ ሁሉ ምን አሉ ይላል? ምን አሉ? አመኑ። ይኸውላችሁ አሕዛብ እነዚህኞቹ አይሁድ እንዴት ይጠፋል? ዘርና ግንዱ ከእርሱ የሆነው እንዴት ይጠፋል? ታላቁ እንዴት ይጠፋል ብለው በምጥ ውስጥ እያሉ አይሁድ በምጥ ውስጥ እያሉ ታላቅ የማዳን አጀንዳ ይዘው የእግዚአብሔርን ፈቃድ ሳይሆን ታላቅ የማዳን አጀንዳ ይዘው በሚራኮቱበት ጊዜ አሕዛብ ገና ወንጌሉ ሲነገራቸው ልባቸው ይከፈታል። ኢትዮጵያዊን ታስታውሳላችሁ አይደል? ማን ነው ስሙ እስቲ የሚነግረኝ? ማን ነው ኢትዮጵያዊ? ምዕራፍ 6 ማን ኢትዮጵያዊው? ጃንደረባ የሚገርም ሰው ነው። ከኢትዮጵያ ሄዶ ሰውየው ይኸውላችሁ አሕዛብ ለወንጌል ቅርብ ሆኖ ተገኙ። ከማን ባለቤት ነን ከሚሉ ታላላቆች ነን ከሚሉ ከአይሁድ ይልቅ አሕዛብ ቅርብ ሆኖ ተገኙ ለወንጌል። ልባቸው ምን የሚል ይኸውላችሁ አሕዛብም ሰምተው ደስ አላቸው። የምን በጨለማ ላለ ሕዝብ ታላቅ ብርሃን ወጣለት የተባለው ቃል ይፈጸም ዘንድ እነዚህ በጨለማ ያሉ የመዳን ተስፋ የሌላቸው የሚመስሉ አንድ ቀን ስማቸው ተጠርቶ የማያውቅ እስኩስቴስ ምናምን የሚባሉ ባሪያ የሚባሉ እነሱ ግን ልባቸው ወንጌሉን ሲሰሙ እዴ እንደዚህ ያለ እንዴ ብርሃን መጣ እንዴ በጨለማ የሚያበራ ወደዚህ ብርሃን መጠጋት ፈልጋለሁ። መዳን የሚገኝበትን ወንጌል መቀበል ጀመሩ ወገኖች። እና የመሲሁ አዳኝነት የተገደበ ነው ያሉት አልቻሉም። እና በነገራችን ላይ የመጀመሪያውን ጉባኤ በደንብ አድርጋችሁ እኔ እቺን ነገር ተናግሬ ልጨርስ። የመጀመሪያውን ጉባኤ
በ15 ላይ የሐዋርያ ሥራ ምዕራፍ 15 ላይ ያለውን ከተመለከታችሁ እኮ ችግሩ ይሄ ነበር እኮ እነ ጳውሎስ እና እነ ሲላስ በመንፈስ ቅዱስ ትእዛዝ የምርጫ ትእዛዝ ማለት ነው መንፈስ ቅዱስ ምን በሉልኝ ለዩልኝ አይደል ጳውሎስ እና ሲላስን ለዩልኝ ካለ በኋላ በቃ እነሱ ከተለዩ በኋላ ይሄንን ወንጌል ይዘወጡ ይሄን ወንጌል ምክንያቱም ጳውሎስ አንደኛ የተጠራበትን ጥሪ እየተንገዳገደን ቢሆን ያውቀዋል ማለት በልቡስ በጣም ብዙ ጥያቄ ቢኖርበትም ግን ለአሕዛብ እንደተጠራ ግን ያውቃል እንደሚያልፍ ከኢየሩሳሌም ከይሁዳ እንደሚያልፍ የሱ ጥሪ ያውቃል ጳውሎስ ያውቃል ለተገረዙት እንዳልሆነ ያውቃል ግን ህዝቡ ናቸው አሁንም ስሜቱ ከነሱ ጋር የታሰረ ነው የቤተ መቅደስ ሰው ነው የሕግ ሰው ነው ጳውሎስ አይፈረድበትም ያውቃል ብዙ ነገር 15 ላይ ስትሄዱ የይሁዲ እምነት ተከታዮች ከጳውሎስ ወንጌልን ነጣቂዎች ወንጌል የሚሰብኩ የሚመስሉ ያመኑ እኮ ነው በክርስቶስ አምነናል የሚሉ መጡ እንደዚህ ቢባል ነገር የለም ክርስቲያን ለመሆን ምን መደረግ አለበት ሰው ክርስቲያን የሚሆነው ወይም ደግሞ የክርስቶስ ኢየሱስ የመሲሁ ተከታይ የሚሆነው ሲገረዝ ነው ያልተገረዘ በጭራሽ ወደዚህ ውስጥ ሊገባ ይችላል ለምን ካላችሁ መገረዝ የማን ነው የአይሁድ ነው በሌላ በኩል ምን እያሰሩት ነው ወንጌሉን አይሆንም አሉ መጡና በመካከላቸው ጥሎ ነው ይላል በሲላስና በጳውሎስና በእነዛ መካከል ስለዚህ ጉባኤ ተጠራ ታላቁ ጉባኤ የኢየሩሳሌም ጉባኤ የመጀመሪያው ጉባኤ ካውንስል ተቋቋመ ካውንስሉ እነ ጳውሎስ እግዚአብሔር በሰጣቸው መጠን ስለታገሉ አሸነፉ እና የጳውሎስ ልብ በጣም በመራራት ውስጥ የገባው ወገኖች ሆይ የጳውሎስ ልብ ለአሕዛብ ይሄ ወንጌል እኮ እውነትም ለአሕዛብ ነው ማለት የጀመረው ከዛን ጊዜ ጀምሮ ይመስለኛል ለምን የገላትያን መጽሐፍ የጻፈው ከዛ በኋላ በጣም ጥቂት ዓመታት ውስጥ ነው ታሪክ ስታጠነው በጣም ጥቂት ዓመታት 2 ዓመት 3 ዓመት ውስጥ የገላትያ መጽሐፍ አንድ ነገር ይዞ ነው የተከሰተው በነገራችን ላይ የሮሜ መጽሐፍን ስትመለከቱ ምዕራፍ 3 ላይ መጣና ቁጥር 1 ላይ ቁጭ ያደርጋቸዋል አይሁድን ይኸውላችሁ በ3 ነው የከፈለው የሮሜ መጽሐፍ ከ1 እስከ 3 ያለው ምን የሚል ነው ሁሉ ከኃጢአት በታች ነው የሚል ነው ሁሉ አይሁድ የለም የቤተ መቅደስ ሥርዓት ያለብኝ ነኝ ምናምን ብሎ መኩራራት የለም ሁሉ ከኃጢአት በታች ነው የሚል ነው ይዘመጣው በታች የተገዛ ነው እና ምዕራፍ 3 ላይ መጣና አይሁድ ብልጫው ምንድነው ይላቸዋል የተገረዘ ሰው ብልጫው ምንድነው ወንጌል ለተገረዘ ላልተገረዘ አይደለም ቢጫ ቀይ አይደለም ጥቁር ምናምን ሰማያዊ አይደለም ዘር የለውም ወገን የለውም ወንጌል ለዓለም ነው በሌላ በኩል ማለት እና የገላትያን መጽሐፍ የጻፈው ልክ ከኢየሩሳሌም ጉባኤ በኋላ በጣም በቶሎ ማለት ነውና የገላትያ መጽሐፍ እንደምታውቁት በጣም ወሳኝ መጽሐፍ ነው ይሄ ሥርዓትን መገረዝን የአይሁድን ሥርዓት በሙሉ አመድ ያደረገበትና ከዛስ ክርስቶስ ኢየሱስ በእምነት መዳን በእምነት ብቻ ነው የሚል ይዞበት ይወጣው ምዕራፍ 2 ቁጥር 16 ላይ ብታነቡ ምዕራፍ 3 ቁጥር 28 ላይ ብታነቡ ሰው በእምነት እንዲጸድቅ እናውቃለን እኛም እንደው በእምነት እንደምንጸድቅ አውቀን ከናንተ ጋር እምነትን ተካፍለናል ይላቸዋል ተካፍለናል እምነትን ወገኖች አንድ ነገር ልንገራችሁ በደንብ ስሙኝ ጸጋ ይመሰገን ዘንድ መዳን በጸጋ ይሆን ዘንድ በሥራ የሆነ መዳን እንዳይኖር እግዚአብሔር ልጁን ኢየሱስን የሰጠበት ምክንያት ለዓለም ሁሉ ይታይ ዘንድ ታናሽና ታላቅ ተገለበጠ ቤተ መቅደስ ሥርዓት አለን የሚለው የኛ ነው ከርሱ ወደ ሆኑት መጣ አይደል የተባለው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ እነርሱ መጣ እነርሱ ግን ምን አላሉም አልተቀበሉትም ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን እንሰጣቸው ስልጣንን ሰጣቸው የሚለው የዮሐንስ መጽሐፍ እውነታ ያገኝ ዘንድ እምቢ አሉ ስለዚህ ምን ሆነ ታናሹ የወንጌል ባላደራ ሆኖ ወጣ ዛሬም ምድሪቷ ያቺ ምድር ማለት ነው ዛሬም ገና መሲህ ተጠብቃለች ገና ነች ዛሬም
የተወሰኑ የዳኑም ብዙ እንደምታዩት እንደምታቁት ህብረት ብዙ አያረጉም አሉ ጥሩ ክርስቲያኖች አሉ በአይሁድ የዳኑ ክርስቲያኖች አሉ ግን ስቲል አሁንም ችግር ላይ ናቸው ግን አንድ ነገር ልንገራችሁ ወንጌል ለአሕዛብ ደርሶ አሕዛብ ዛሬ እነን መልካም ወንጌል ኢንጆይ ያደርጋል ክብር ለኢየሱስ ይሁን ስለዚህ ጥሪያችን እንደዚህ ነው የአዲስ ኪዳን ኢምፕሊኬሽኑ በጸጋ መዳን ባሪያ የነበረው ጨዋ የነበረ የለም ሁሉ በክርስቶስ ኢየሱስ አንድ ሆነ ያኔ የተነገረው ያ የተስፋ ቃል ለዚህ እውነት ነው ታናሹ ምን ሆነ የወንጌል ባላደራ ሆነ ክብር ለኢየሱስ ይሁን ስለዚህ እዚህ ውስጥ ያለን የእግዚአብሔር ፈቃድ የቀደመልን ህዝቦች ነን ይያለ ነው ሰው እንደ ሰው ቢሆን እነ ጳውሎስም እነ ጴጥሮስም እነ ማንም የማይፈቅዱት እግዚአብሔር ግን ታናሹ ታላቅ ይሆናል ባለው መሰረት ታላቁ ታናሽ ይሆናል ባለው መሰረት እግዚአብሔር የሰራው ስራ ነው ክብር ለኢየሱስ ይሁን ተባረኩ